ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረግዎን እንዳይረሱ። ያኔ የዛሬ 20 ምናምን ዓመት ነው። ያኔ አረብ ሀገር የመጣው በሀያዎቹ ጧት የነበርኩና የምሽት ክለብ ለመጀመሪያ ጊዜ የተዋወቅኩበት ነበር። ያኔ አረብ ሀገር በመጣው በ2 ዓመቱ ለመጀመሪያ ጊዜ ወደ ሀገሬ መመለሴ ነበር። በዛን ጊዜ ባህሬን ያለን ኢትዮጵያውያን በቁጥራችን ጥቂቶች ነበርን። ወደ ሀገራችን ስንሄድም ሆነ ስንመጣ ጉዟችን በየመን ሰንዓ ከተማ በኩል ለአንድ ቀን አድረን ነበር። ያኔ ነበር እስከዛሬ ድረስ የኔና የቤተሰቤ የልብ ወዳጅና ወንድም የሆኑ ከቀረው ጎበዙ ድራመር ሳምሶን ጃፋር ጋር ከባህሬን ዕቃ ተልኬ ይዤ የተዋወቅኩት። እናማ በዛ ጊዜ ሳሚን መታወቅ ማለት ማታ ላይቭ ባንድ ለማየት መሄድ ያለብን ቦታ የሚነግረንና ውስጥ አዋቂ ሰው ያዝን ማለት አይደል? ስለዚህ ዛሬ የምንጫወተው ኮፊ ሃውስ ነው፣ ኑ ካለን ወደሱ፣ በሌላ ቀን ብላክ ላይን ምናምን የሚባል ቦታ ይሻላል ሲለን ሩጫ ወደዛ፣ ምክንያቱም ከቀናት በኋላ ወደ ባህሬን እመለሳለሁ። ኤርፖርት አረብ ሀገር ለመሄድ የሚተራመሱ ሰዎች መሃል የፍላይት ሰዓቴ በመሰልቸት እየጠበቁ በሰዎች መሃል ተጨናንቄ ተቀምጫለሁ። ድንገት አንድ የለበሰው ልብስ የሰፋው ቀጭን ልጅ ወደ ተሳፋሪዎቹ በኩል ሲመጣ አየሁ። እኔ ብቻ ሳልሆን ብዙ አይኖች አፈጠጡበት። ወጣቱ ለአፍታ ቆሞ የሚቀመጥበት ቦታ ፍላጋ ሲያማትር ቆየና በፈገግታ ወዳለሁበት መጣ። ይሄን እኮ እንዲያየኝ እጄን አውለብልቤለትም ይሆናል። ፈቅ አልኩለት። አጠገቤ ተቀመጠ። አዎ፣ ስለ ቴዲ አፍሮ እያወራሁ ነው። እያየሽው በትካዜ የምትጠርጊው ጎዳናው ካልተሳሳትኩ ለመጀመሪያ ጊዜ ከሀገር ውጪ ለስራ እየወጣ ነበር፣ ሰንዓ ያሉ ኢትዮጵያውያንን ሊያዝናና። ከቀናት በፊት ግን ኮፊ ሃውስ ተራው እስኪደርስ በግሩፕ እሳት እየሞቅን አውርተናል። ከጓደኞቼ ጋርም ሆነ በተናጠል አብረን ፎቶ ተነስተናል። በወቅቱ የጓደኛዬ እህት እኔ ላንሳችሁ ብላ ካሜራውን ስትቀበለን በዚያ ሰዓት እሱ ፊት ለየት ብላ ለመታየት አስመስሎባት ምን ነው ጡት ላይ ካልፈረመልኝ አብሬው ያለነሳም አልሽሳ የሚል ተረብ አስተናግዳለች። እሱ ግን ይህን ሁሉ አሁን ያስታውሳል ብዬ አላስብም። የበረራው ሰዓት እስኪደርስ ድረስ ኤርፖርት ውስጥ ምን እንዳወራን አሁን ብዙም አላስታውስም። ኤርፖርቱ ግን እጅግ ይሞቅ ነበር፣ ልክ እንደምንሄድባት ሀገር ሀሩር። ሙቀቱ ሳፎኬት ያደርጋል አይደል አለኝ። ይህችን የእንግሊዘኛ ቃል ስሰማ እስከዛሬ ድረስ እሱን ታስታውሰኛለች። በእርሱ ፈንታ ሌላ ሰው ቢል ግን አስታውሰው ነበር። የወንበር ቁጥራችን ተከታታይ ሆኖ አይመስለኝም። ብቻ አውሮፕላን ውስጥ አጠገብ ለአጠገብ ተቀምጠናል። በቀኝ ሆኖ መተኛ ሲፈልግና አለመቸው ሲል ሱራቤን ሰጥቼው ሲንተራሰውና ለመተኛ ሲሞክር አስታውሳለሁ። አውሮፕላኑ ሙሉ ነበር፣ ሁሉም ሸክፎ ያዘ። በተለይ ደግሞ እነ መሪማ። ከመሪማዎች ውስጥ ሁለቱና ከፊታችን የነበሩት ወጣት ሴቶች ልጆች ወደኛ ዞረው በአውሮፕላኑ መቀመጫ መሃል አጮልቀው እያዩት እንደ ልጅ ሲቦርቁት ትዝ ይለኛል። ቴዲ ነህ አይደል ሳይሉት ባወቅኩ አይነት ሲያዩት አቦጊዳ ቢወጣም ይመስለኛል አለቤ ላይ ቀርቦም ነበር። ገና በጠዋቱ ፍቅራቸው ሳፎኬት ሲያደርገው አይቼው ነበር። ያኔ እነዚያ ሲያስቁንና ስንስቅባቸው የነበሩ ሴት ልጆች አሁን እንዴት ናቸው? ያኔ እነዚያ በዚያን ሰዓት አውሮፕላኑ ወደፊት እየተጓዘ ወደ ኋላ ሲያዩ ሲስቁ የነበሩ መሪሞች ያ ፊታቸው አሁንም በተስፋና በጉጉት እየተሞላ ይሆን? ያኔ የነበሩት አሁን ፍርቱና እየታደርሳቸው ይሆን? ቴዲን በተለያዩ አጋጣሚዎች ከዓመታት በኋላ አግኝቼዋለሁ። ታስሮ ሲፈታ ህፃናት ከነበሩት ልጆቼ ጋር ሙዚቃውን በርግጄ እየዘለልኩ ጨፍሬያለሁ። ያም አልበቃ ብሎኝ ፎቶ ያለበት ቲሸርቱን ለብሼ ከጓደኞቼ ጋር ወጥቼ በደስታ ቺርስ ተባብያለሁ። እንደ አንድ አድናቂ ብቻ ሳይሆን እንደ እኩያው ባለ ዘመን ቴዲ ለእኔ ልዩ የሚሆነው እሱ ውስጥ ያለች ኢትዮጵያ እኔም ዘንድ አለችና ነው። ለእኔ ቴዲ ልዩ የሚያደርገው ልዩ ነገሩ ሀገሬ እንዳጠፋብኝ ስለሚያደርገኝ ነው። ምናልባት አንዳንዶች የቴዲ ሀገር የእነርሱ አትመስላቸው ይሆናል። ይምሰላቸዋል። ምክንያቱም ዋናው ሀገር የሚለው ነገር እነርሱም ውስጥ መኖሩን እንዲያምኑ አድርጓልና። ያንተ ሀገሬ እኔን አትመስልም እያሉ ቢያንስ ሀገር እንዳላቸው በእጅ አዙር አምነዋልና። ሀገር አለማስጠፋት ማለት ይሄ ነው። ባይሆን የምፈራቸው የቴዲ ሀገር የኛ ብቻ ነው በማለት በአድናቆታቸው ቴዲ ሙጭጭ ያላትን ሀገር ስዕል የሚያበላሹትን ነው። በተለይ ግን ሀገር የሚነሱትን። ዛሬም እንደ አብዛኛው ኢትዮጵያውያን አንድ ሁለት እያልኩ በተለይ ስለ ሀገር ዛሬ የሚያለውን ልሳማ ስሰናዳ ግን መሪማ ጋር ነጅሶኝ ወደ ሌላው መሻገር አቃተኝ። ሳልፈልግ እነዚያ አውሮፕላን ውስጥ ወደ ነበሩት መሪማዎች ጋር 25 ዓመት ቆጥሮ ወደ ኋላ መለሰኝ። ዛሬም ከነ መጥረጊያቸው ቆመው የቆዘሙ ይሆን? ራሱ ቴዲ ዛሬ ሰንዓ ሄዶ በስማቸው ቢቀራቸው ያስታውሱት ይሆን? የት ቢሆኑ ዞሮ አቤት ይሉት ይሆን ብዬ ሳስብ እነዚያ ስም የለሽ ማቾች ትዝ አሉኝና እንባዬ ሳላስበው ፊቴን አልፎ የቤቴ ወለል ላይ ጠብ ሲል ደነገጥኩ።
ወንዱ ልጄ በሁለቱም ጆሮሽ እስከ መጨረሻው ከፍተሽ አንድ ዙር ለብቻሽ ስሚና ሁለተኛ ዙር ላይ አብሬሽ እሰማለሁ ብሎኝ ሶፋ ላይ አጉንብሽ እየሰማው ነበር። አቤልዬ ስሜታዊ ስሆን አይቶ ምን ሆነሽ ነው አለኝ። ዘፈነልን፣ ለማያውቀን ዘፈነልን፣ ስም ለሌለን ለስም የለሾቹ በልካችን ስም አወጣልን። መሪማ አለን አልኩት። መጀመሪያ ከሄደበት ሰንዓ ጀምሮ ባህሪንንም አረሳት አልኩ በደስታ። እነዛ አስክሬናቸው ኢትዮጵያውያን ናቸው እያለኝ ስም ያጣውላቸው፣ እነዚያ አብደው ያሳበዱኝና ሰውነቷ የሚል ፊልም ያሰሩኝ ስም የለሽ እህቶቼ ነው ስም ይሰጠልኝ። እነዚያ ቆመው የቀሩ እህቶቼ፣ እነዚያ ሞተው ፍትህ ያጡትን፣ እነዚያ ነይ ወደ ሀገርሽ የሚላቸው ላጡ ነው ሀገር ይሰጠልኝ። እማዬ ሁሉንም ስም እንጂ እስቲ ቴክ ዩር ታይም አለኝ። አይ ቲንክ አይ ቱክ ማይ ታይም። ሌላውን እደርስበት የለ ብዬ እስካሁን መሪማን ደጋግሜ እየሰማው ነው። ይህ ዘፈን ለቴዲ ለስራ ሄዶ ባየው በሰማው ይህን ያህል ስሜት ከፈጠረበት በዚህ ህይወት ላለፍንና እያለፍን ላለን ምን እንደሚሰማን አስባችሁታል? ይህን ዘፈን ቴዲ እኮ ስለ ማዳም ቅመሞች ዘፈነ ብላችሁ ሀሳቡን እንዳታቀሉት። እንዲያው አደራ። ቴዲ ስም ነው ያወጣልን፣ ሐውልት ነው ያቆመልን ለመሪማዎች። ቴዲ እኔ እስከ ዳር ግርማይ እንኳን በእኛ ዘመን ኖርክልን እልሃለሁ። እንኳን ሀገሬ እንዳጠፋብኝ አገዝከኝ። አመሰግናለሁ። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረግዎን እንዳይረሱ።